ሁሉም የአማራ ክልል ዞኖች በጣም ሰላማዊ ናቸው ሲል የሰላም ሚኒስቴር ተናገረ። የጸጥታ ችግር ውስጥ ነው ያለነው የአማራ ክልል ርዕሰ መስተዳድር ተናግረዋል። የአማራ ክልል ርዕሰ መስተዳድር መምህራንን ማገትና ማጎሳቆል እንደ ዝና የሚነገርበት የጸጥታ ችግር ውስጥ ነው ያለነው ሲሉ፣ የሰላም ሚኒስቴሩ ደግሞ ሁሉም የአማራ ክልል ዞኖች በጣም ሰላማዊ መሆናቸውን ተናግረዋል። የአማራ ክልል ርዕሰ መስተዳድር አቶ አረጋ ከበደ በባህር ዳር ከተማ በተካሄደው ውይይት መድረክ ላይ ትናንት ባደረጉት ውይይት በአማራ ክልል ለተፈጠረው ግጭት መፍትሄ እንደሚሻም ገልጧል። የሰላም ሚኒስትሩ መሐመድ እድሪስ በበኩላቸው በአማራ ክልል ከሁለት ወረዳዎች ውጪ ሁሉም ወረዳዎች በመንግስት ቁጥጥር ስር መሆናቸውን ከፋና ጋር ባደረጉት ቃለ መጠይቅ ተናግረዋል። በአማራ ክልል ካሉ 265 ወረዳዎች ውስጥ የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው ሁለት ወረዳዎች ብቻ ናቸው ብለዋል። የመንግስት መኖር ሙሉ ነው ብለን መናገር የማንችልባቸው አንድ ወረዳ በከፊል ሌላ አንድ ደግሞ ከከፊል ከፍ ባለ መልኩ ነው ሲሉም ተደምጧል። በ265 ወረዳዎች መንግስት ራሱን መትከል ችሏልም ነው ያሉት። አክለውም በክልሉ ከሚገኙ ከ4000 በላይ ቀበሌዎች ውስጥ ከ80 በመቶ በላይ በሚሆኑት ሙሉ በሙሉ የመንግስት መዋቅሮች ወደ ነበሩበት ተመልሶ መሰረታዊ አገልግሎት እየሰጡ ነው ብሏል የሰላም ሚኒስትሩ። ሰላም ጤና ይስጥልን። የተከበራችሁ የጉባለች ኢትዮጵያ ዩቲዩብ ቻናል ቤተሰቦች እንዴት ናችሁ? በያላችሁበት ሰላማችሁ ይብዛ። የሰዓቱን ዜናዎች ከዚህ እንደሚከተለው እናነባለን። አብራችሁን ቆዩ። አሜሪካ የኢትዮጵያን የባህር በር የማግኘት ፍላጎት እንደምትደግፍ አስታወቀች። በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ አማራጮችን መከተል አለባትም ብላለች። አሜሪካ ኢትዮጵያ የባህር በር ተደራሽነቷን በንግድ ስራ እንዲሁም ሰላማዊና ዲፕሎማሲያዊ በሆኑ አማራጮች ለማስፋት የምታደርገውን ጥረት እንደምትደግፍ በኢትዮጵያ የዩናይትድ ስቴትስ ኦፍ አሜሪካ አምባሳደር ኤርቪን ማሲንጋ ናቸው የገለጡት። ጉዳዩ የአገሪቱን የኢኮኖሚ አቅጣጫ ግምት ውስጥ በማስገባት ወሳኝ መሆኑን አጽንኦት ሰጥተዋል። አምባሳደር ኤርቪን ማሲንጋ ኢትዮጵያ ኢኮኖሚዋ በፍጥነት እያደገ ባለበት ሁኔታ እና እድገቱም እንደሚቀጥል የሚያመላክቱ ትንበያዎች መኖራቸውን ገልጠው የባህር በር ተደራሽነትን ማስፋት ጠቃሚ ነው ሲሉ ለኢትዮጵያ ዜና አገልግሎት ገልጠዋል። እንደዚህ አይነት ጥረቶችን መደገፍ የአሜሪካ መንግስትና የእኔ ኤምባሲም ወደፊትም የሚሰሩበት ጉዳይ ነው ሲሉም ገልጠዋል። አክለውም ዋሽንግተን ይህን ጉዳይ እንደምትገነዘበውም ተናግረዋል። አሜሪካ ከኢትዮጵያ ጋር ስላላት ግንኙነት ሲናገሩም የአሜሪካ አቀራረብ በኢትዮጵያ በቀጠናው ስፋት ያላት ሀገር ከመሆኗ ጋር እንደሚገናኝ ተናግረው፣ ነገር ግን ከስፋቷ የበለጠ አስፈላጊው ደግሞ በቀጠናው ያላት ተጽዕኖ እና ቀጠናውን እንደገና ለማረጋጋት ያላትም አቅም ነው ሲሉም አክለዋል። ይህ የዩናይትድ ስቴትስ መሰረታዊ አቀራረብ ነው ያሉት አምባሳደሩ በአፍሪካ ቀንድ ቀጠና ዩናይትድ ስቴትስ ኦፍ አሜሪካ የምታደርገው ነገር ማዕከላዊ ነጥብ ይሆናል ሲሉም አረጋግጠዋል። ወደ ሰዓቱ የሰበር ዜና ስናልፍ ራሱን የዘመነ ካሴ ቡድን ብሎ የሚጠራው ጽንፈኛ ለሰሜን ሜጫ አስተዳደር እጅ ሰጠ። መንግስት ያስተላለፈውን የሰላም ጥሪ በመቀበል ከነሙሉ ትጥቃቸው እጃቸውን የሰጡት 12 በሰሜን ጎጃም ጫካ ገብተው የነበሩ አመራሮች ናቸው። እጅ በሰጠው ቡድን ስር በራሱ አደረጃጀት ራሱን የኮሎኔል ታደሰ ሙሉነህ ብርጌድ ብሎ ከሚጠራው መካከል አንደኛ ሻምበል መንግስቱ ድልነሳ አለም ሻለቃ አዛዥ፣ ሁለተኛ መቶ አለቃ ምስጋናው ሽታ ገረመው ሻለቃ ዘመቻ ኃላፊ፣ ሶስተኛ ዶክተር አንላይ አሰፋ ዘላለም በአቸፈር ቀጠና አቤ ጉበኛ ብርጌድ አስተዳደር እና ጸጥታ ኃላፊና ሌሎች 8 አመራሮችና አባላቱ መንግስት የሰጣቸውን የሰላም ጥሪ ተቀብለው እጃቸውን ሰጥተዋል ብሏል መከላከያ። በሰላም እጅ ሲሰጡ የሰሜን ጎጃም ዞን ሰላምና ጸጥታ መምሪያ ኃላፊ አቶ ገብረስላሴ ታዘብ፣ የምስራቅ እዝ ኮር አመራሮች፣ የመራዊ ከተማ አስተዳደር ምክትል ከንቲባ አቶ ብርሃኑ አበረ፣ የመራዊ ከተማ አስተዳደር ብልጽግና ፓርቲ ቅርንጫፍ ጽህፈት ቤት ኃላፊ አቶ ጌታነህ መልኬም ተገኝተዋል። እጅ ከሰጡት መካከል አንዳንዶቹ እንደተናገሩት እስካሁን የሄድንበት የተሳሳተ መንገድ በመሆኑ እኛም ቤተሰቦቻችንንም እና መላ ህዝባችንም ብዙ ዋጋ ከፍለናል። ብዙ ወንድሞቻችንና እህቶቻችንንም አጥተናል። ተጨማሪ ህይወት መጥፋት የለበትም። ነገ ድርድር ቢደረግ የማንኛቸውንም ወጣቶች ማጣት የለብንም ብለን የመንግስትን የሰላም ጥሪ ተቀብለን የህዝባችንን መከራ ለማቆም ወሰነን እጅ ሰጠናልም ብለዋል።
አሁን በተሳሳተ መንገድ ላይ ያሉ ወንድሞቻችን የእኛን ፈለግ ተከትለው መንግስት የዘረጋውን የሰላም እጅ ሳይታጠፍ ሕይወታቸውን ለቤተሰቦቻቸው እንዲያቆዩ ወንድማዊ ጥሪያችንንም እናስተላልፋለን ነው ያሉት። በተያያዘ ዜና በአዴት ዙሪያ በዴንሳባታና በአጊታ ቀበሌ የተሰማራው በምስራቅ እዝ ስር የሚገኝ አንድ ሬጅመንት በጽንፈኛው ቡድን ላይ በወሰደው እርምጃው 10 የጠላት ኃይል ሲደመሰስ አንድ መትረጊስም ማርኳል። የእዙ የሰራዊት አባላት በተሰማሩባቸው የግዳጅ ቀጠናዎች የሰላምን አማራጭ ባልተቀበሉ የጽንፈኛው ቡድን ላይ እግር በእግር እየተከታተሉ የመደምሰሱ ተግባር አጠናክረው ቀጥለዋል። ሰሞኑን በአዴት ዙሪያ በዴንሳባታና በአጊታ ቀበሌ በጠላት ላይ የተደረገውን ኦፕሬሽን አስመልክተው የአንድ ሬጅመንት አዛዥ ሻለቃ ባሻ ፈንታውን አሰፋ እንደተናገሩት በነበረን ስምሪት ጠላትን ከገባበት ገብቶ በማሳደድ ጠንካራ ምት አሳርፈንበታል። በዚህም ዘመቻ 10 የጠላት ኃይል በመደምሰስ 12 በማቁሰል አንድ ፒኬኤም መትረጊስ አንድ ባለ 100 የመትረጊስ ሸንሸል ክላሽ ካዝና ባለ ቃታ መሳሪያ አንድ የስናይፐር መነጽርና ተተኳሽ ጥይት ማርከናልም ብለዋል። በተሰለፍንበት የግዳጅ ቀጠና የአካባቢው ህብረተሰብ በሰላም ወጥቶ እንዲገባና ወደ መሰረተ ልማት የበለጠ ትኩረቱን አድርጎ እንዲሰራ የምናደርገውን የጠላት ኃይል ለይቶ የመደምሰስ ግዳጃችንን ከአካባቢው ህብረተሰብና የጸጥታ አካላት ጋር አቀናጅተን እንቀጥላለን ሲሉም ተናግረዋል። የማትተካ ህይወቱን ለሀገር የሚሰጠው ሰራዊታችን እና የሰራዊቱ አባላት ነው ሲል መከላከያ ተናግሯል። ኢትዮጵያ የዜጎቿ የደምና የአጥንት ውህድ ውጤት ናት። ከጥንት ጊዜ ጀምሮ በጀግኖች መስዋዕትነት ተከብራ ትኖራለች፣ እየኖረችም ትገኛለች። በታሪክ አጋጣሚዎች ሁሉ ሊተካ የማይችል ህይወት ተከፍሎላታል። እልፍ አእላፍ ውስብስብና ፈታኝ ችግሮችንም አልፋለች። ይህን ታሪካዊ አደራ እያስቀጠሉ ከሚገኙ ብሔራዊ ተቋማት መካከል የመከላከያ ሰራዊት ዋነኛው ኃይል ነው ብለዋል። የመከላከያ ሰራዊት የሰላም ግንባታ ተጋድሎና አኩሪ አሻራ ሀገርን እንደ ሀገር ህዝብንም እንደ ህዝብ ከዘመን ዘመን በክብር ለማሻገር ነው። ህልውናቸው ጸንቶ በዓለም አደባባይ ቀና ብለው እኩል እንዲኖሩ ነው። ሀገር በጠላት ስትፈተን ህዝቦቿ በሰላም እጦት ሲጨነቁ ማየት አይወድም። በዚህም ጊዜ ፈጽሞ በጠላት ላይ በትሩን ከማንሳት አይቦዝንም። ለአፍታም በዝምታም አያልፍም። በድካም ስሜትም አያንቀላፋም። ምክንያቱም ከሀገርና ህዝብ ወዲያ ሌላ ህይወትና ሞት ስለሌለው ነው። የመከላከያ ሰራዊቱ ይህ የሀገር ጋሻና ካስማ ወታደር ነው ብሏል። መከላከያ ለወገን ኩራት፣ ለጠላት ደግሞ ራስ ምታት የሆነ ጠንካራ የመከላከያ ኃይል በማፍራት በኩልም በርካታ ስራዎች ተሰርተዋል። የተቋሙን የዘመናዊ ሰራዊት የግንባታ ሂደት እውን ለማድረግ በየዘርፍ የሚገኙ የተቋሙ ክፍሎች ይሰራሉ። ዘመናዊ የሰራዊት ግንባታ አቅጣጫን ተከትሎ እየተገነባ ያለው መከላከያ ሰራዊታችን ራሱን በስልጠና በአደረጃጀት እንዲሁም ወቅቱ የሚጠይቀውን በማድረግ ኢትዮጵያን መጠበቅ የሚችል አስተማማኝ ኃይል መሆን ችሏል። መከላከያ ወታደርና ስልጠናና ወታደር የማይነጣጠሉ በአንድ የተገመዱ ናቸው። ሰራዊት የሚገነባውም በዋነኝነት በስልጠና ነው። ወታደር በሰላም ጊዜ ራሱን በስልጠና እያጠናከረ ባለችው ትንሽ ጊዜ ወገኑን በልማት ስራዎች ያግዛል። ለሀገር ሰላምና ሉዓላዊነት በተጠንቀቅ ጸንቶም ይቆማል። ጸብ ቁርሳቸው ህዝብን ሰላም መንሳት ተግባራቸው የሆኑ ሁሉ በገጠሙት ወቅትም በህይወት ዋጋ መክቷቸው ለውድ ሀገሩ ሰላምን ለወገን ህዝብ እፎይታን ሰጥቷል። ከራስ በፊት ለህዝብና ለሀገር የሚለውን እሴቱን በተግባር አረጋግጧል። ተቋማችን መከላከያ ብቁና ሀገር ወዳድ ወታደሮችን ለማፍራት እያደረገ ያለው ጥረት ውጤታማ ነው። በተጨባጭ በበርካታ ግዳጆች የተፈተነ የሀገር ዋልታ የሆነ የኢትዮጵያ መከላከያ ሰራዊትም ተገንብቷል ተብሏል። የተገኙ ተሞክሮችን የበለጠ በማስፋት ታታሪ ለሀገሩ ቀናኢ በዓለም አቀፍ ደረጃም ይበልጥ ተወዳዳሪ የሆነ ብቁ ወታደር የማፍራት ተግባራችንን የበለጠ ተጠናክሮ ይቀጥላል ሲል መከላከያ ዘግቧል። የአየር ወለድ ሬጅመንት ሰርጎ በመግባት ለጥፋት የተዘጋጀን የጦር መሳሪያ ያስኩ አለ። በሰሜን ሸዋ ዞን መርሃቤቴ ወረዳ ጉራንጋ ቀበሌ የአየር ወለድ ሬጅመንት ከህዝቡ በደረሰው መረጃ መሰረት በሌሊት ሰርጎ በመግባት ለጥፋት የተዘጋጀን መሳሪያ ከተደበቀበት በክትትል መያዙን የአየር ወለድ ሻለቃ አዛዥ ሻለቃ የሺዋስ እንዳለ ናቸው የገለጡት።
የመርሃ ቤቴ ህዝብ በበኩሉ የጥይት ድምጽ መስማት አንገሸገሸን በቃን በማለት የታጠቁ የጽንፈኛ ኃይሎችን በመምከር የሰላም አማራጮችን እንዲጠቀሙ እያደረገ የሚገኝ ሲሆን ይህንን አማራጭ መጠቀም የማይፈልጉ ግን ለህዝብም ለሀገርም የማይጠቅሙ ለተለያዩ የግል ፍላጎታቸው ሲሉ በአካባቢው ሰላም ላይ ችግር የሚፈጥሩ ኃይሎችን ከሰራዊቱ እና ከጥምር ኃይሉ ጎን በመቆም እንደሚዋጉ ገልጠዋል ሲል መከላከያ ነው የዘገበው። ዝግጁነቱን ያረጋገጠና በጠንካራ ስነልቦና የተገነባ ሰራዊት ተልዕኮን ለመፈጸም አስተማማኝ ነው ሲሉ ሌተናንት ጀነራል ደሳለኝ ተሾመ ተናገሩ። በመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ የተመራ የኢንስፔክሽን አመራሮች ቡድን በ6ኛ እዝ 1 ኮር አጠቃላይ ወትሮ ዝግጁነትና የግዳጅ አፈጻጸም ለማረጋገጥ የሚያስችል የመስክ ምልከታ አድርጓል። የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊ ሌተናንት ጀነራል ደሳለኝ ተሾመ ሰራዊታችን ከህዝብ የወጣ ለህዝብ የሚኖርና ለህዝብ የሚሞት ዓላማውን የማይሸጥ ኃላፊነቱን የማይዘነጋ ለህገ መንግስታዊ ስርዓቱ የታመነ በተቋማዊ እሴቶች ብቻ የሚመራ የሰላምና የልማት ኃይል ነው ብለዋል። አገርን መውደድ የሀገር ፍቅር በመሆኑ መዳረሻው ለሀገር ሰላም መስዋዕትነት መክፈል በሰራዊታችን ዘንድ ሁሌም የሚፈጸም ሀቅና ተግባር ነው ያሉት ሌተናንት ጀነራል ደሳለኝ የነጻነት ተምሳሌት የሆነችውን ሀገራችን ኢትዮጵያን ለተተኪው ትውልድ ማሻገር በሚችል ጀግንነቱና ታማኝነቱ በደማቅ መስዋዕትነት የህዝቦችን ዘላቂ ሰላም በማብሰርና በማጽናት የሀገሩ ሉዓላዊነትና ደህንነት እያስከበረ ይገኛል ሲሉም ተናግረዋል። የመከላከያ ሰራዊቱ ኢትዮጵያዊነትን ለመበተን ሌት ተቀን በሚያሴሩ ጸረ ሰላም ኃይሎች ላይ ፈጣን ምላሽ በመስጠት የሚታወቅ ድል አድራጊ የህዝብ ልጅ ነው ሲሉ የመከላከያ ኢንስፔክተር ጀነራል ቢሮ ኃላፊው ገልጸዋል። ጀነራል መኮንኑ ለሀገራችን ዘላቂ ሰላም እንቅፋት የሆነው አሸባሪ ሸኔ ላይ እርምጃ በመውሰድ ዞኖችን፣ ወረዳዎችና ቀበሌዎችን ከሸኔ በማጽዳት ህዝቡ በነጻነት ተንቀሳቅሶ ሰርቶ መግባት የሚችልበት ሰላም በመፍጠር የተገኘው ድል የኮሩ ሰራዊት ውጤት መሆኑንም ገልጸዋል። የኮሩ የሰራዊት አባላት እየተዋጋ እየሰለጠነ በተሰማራባቸው የግዳይ ቀጠናዎች ሁሉ ጠንካራ አሃድን በስልጠና በማብቃት የማድረግ አቅሙን በየጊዜው በተግባር እያረጋገጠ የሚሰጠውን ማንኛውንም ግዳጅ በጀግንነት በመፈጸም ዘላቂ ሰላም በማምጣት ምቹ አካባቢውን ለህብረተሰቡ ማረጋገጥ ይኖርብናል በማለትም አሳስበዋል ሲል መከላከያ ዘግቧል። የኢትዮጵያ መከላከያ ሰራዊት ለሶማሊያ ህዝብ ውድ ህይወቱን ከፍሏል፣ ህዝባዊነቱንም አሳይቷል ተባለ። የደቡብ ምዕራብ ሶማሊያ ክልል መንግስት የሴክተር 3 ዋና አዛዥ ሆነው ለቆዩት ብርጋዴር ጀነራል በስፋት ፈንቴና ለአዲሱ የሴክተር 3 ዋና አዛዥ ብርጋዴር ጀነራል ተክሉ ሁሬሳ የአሸኛኘትና የአቀባበል ስነስርዓት አካሂዷል። በዝግጅቱ ላይ የሀገር ሽማግሌዎችን በመወከል መላክ መሐመድ ያዕቆብ ሼክ ዱዴሮው የክልሉን ሚኒስትሮች በመወከል የደቡብ ምዕራብ ሶማሊያ ኢንቨስትመንት እና እቅድ ሚኒስትር አቶ አብድ ሐኪም መሐመድ ሀጂ ፊቅ፣ የባይደዋ ከተማ ከንቲባ አቶ አብዱላሂ ወቲን፣ የባይ ዞን አስተዳደር አቶ አሊ ወርዴር ዶዮ የክልሉን መንግስት ወክለው እውቅናና ሽልማት አበርክተዋል ተብሏል። ተወካዮቹ የኢትዮጵያ መከላከያ ሰራዊት ለሶማሊያ ህዝብ ለረጅም ዓመታት ውድ ህይወትን የከፈለ እስካሁንም ድረስ ህዝባዊነቱ የግዳጅ አፈጻጸሙ በሶማሊያ ህዝብ የተመሰከረለትና በህዝብ ላይ ምንም አይነት ችግር እንዳይደርስ ወይም እንዲደርስ የማይፈቅድ ቀጠናችንን ከመጠበቅና ሰላምን ከማረጋገጥ ባለፈ የተቸገሩትን በምግብ በአልባሳትና በሕክምናና በተለያዩ አገልግሎቶች ከኪስ ገንዘብ በማዋጣት የሚረዳ የሚመሰገን ሰራዊት ነው ብለውታል የኢትዮጵያን መከላከያ ሰራዊት። በዝግጅቱ ላይ የተገኙት የኤሶም ቺፍ ኦፍ ስታፍ ሜጀር ጀነራል ክንዱ ገዙ የደቡብ ምዕራብ ሶማሊያ ህዝብና መንግስት ላዘጋጃችሁት ደማቅ አቀባበልና ሽኝት ስነ ስርዓት በኢትዮጵያ መከላከያ ሰራዊትና ኢየሱም ስም ምስጋና አቅርቧል። ለሰራዊታችንና ለሴክተሩ አመራሮች ያላችሁ ክብር ታላቅ እንደሆነ መረዳታቸውን የገለጹት ጀነራል መኮንኑ ይህ ታላቅ ክብር ዛሬ የተጀመረ ሳይሆን የደቡብ ምዕራብ ሶማሊያ ህዝብና መንግስት ትላንት በአስቸጋሪ ወቅትም በአደባባይ ወጥቶ ኢትዮጵያን የከፈሉትን ዋጋ እውቅና የሰጠን ህዝብና መንግስት ነው ብለዋል። ቀጣይም ያለንን ግንኙነት አጠናክረን እንቀጥላለንም ብለዋል። 1446ኛው የኢድ አልአድሃ አረፋ በዓል በሰላም እንዲጠናቀቅ አስፈላጊውን ዝግጅቱን አጠናቆ ወደ ስራ መግባቱን ጥምር የጸጥታ ኃይሉ አስታወቀ። በመድረኩ አጠቃላይ የከተማው የጸጥታ ሁኔታና የበዓል ጥበቃ እቅድ ቀርቦ ለጸጥታ አካላቱ አመራሮች የስራ መመሪያም ተሰጥቷል። አዲስ አበባ ግንቦት 28 ቀን 2017 ዓ.ም አዲስ አበባ
1446ኛው የኢድ አል-አድሃ አረፋ በዓል አስመልክቶ ግንቦት 29 ቀን 2017 ዓ.ም በአዲስ አበባ ስታዲየም በአቃቂ ቃሊቲና በሌሎችም ክፍለ ከተሞች በሚገኙ መስጂዶች ላይ ለሚከናወነው የኢድ ሰላት ስነ ስርዓት ከዋዜማው ጀምሮ በዓሉ እንደተለመደው ሰላማዊ ሆኖ እንዲጠናቀቅ ጥምር የጸጥታ ኃይሉ የተዘጋጀው የበዓል ጥበቃ የማስፈጸሚያ ዕቅድን መነሻ በማድረግ ግንቦት 28 ቀን 2017 ዓ.ም በአዲስ አበባ ፖሊስ ጠቅላይ መምሪያ መሰብሰቢያ አዳራሽ ለጥምር የጸጥታ አካላቱ አመራሮች የስራ መመሪያ ሰጥቻለሁ ብሏል የአዲስ አበባ ፖሊስ መምሪያ። በዕለቱ የተገኙት የኢትዮጵያ ፌዴራል ፖሊስ ጠቅላይ መምሪያ የወንጀል መከላከል ዘርፍ ምክትል ኮሚሽነር ጀነራል መላኩ ፈንታ፣ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ወይዘሮ ሊዲያ ግርማና የአዲስ አበባ ፖሊስ ጠቅላይ መምሪያ አዛዥ ኮሚሽነር ጌቱ አራጋው በመሩበት መድረክ ላይ ከዚህ በፊት በተከበሩ ልዩ ልዩ አደባባይ በዓላት ላይ የተገኙትን መልካም ተሞክሮዎች በማጎልበት የህብረተሰቡን አቅምና የቴክኖሎጂን ውጤቶች በመጠቀም በዓሉን የሚመጥን በቂ ስምሪት እንደሚደረግም ተገልጧል። በቀረበው አጠቃላይ የከተማው የጸጥታ ሁኔታና የኢድ አል-አድሃ አረፋን በዓል በጸጥታ ጥበቃ የማስፈጸሚያ ዕቅድ ላይ ማብራሪያ የተሰጠ ሲሆን የኢድ ሰላቱ በሚከናወንባቸው ቦታዎች ላይ በቂ የጸጥታ ኃይል በመመደብ ፍተሻዎች ስለሚደረጉ ምዕመኑ ለጸጥታ አካላት የፍተሻ ስራ የተለመደ ትብብሩን እንዲያደርግ ጥምር የጸጥታ ኃይሉ ጥሪውን አስተላልፏል። ለማንኛውም ፖሊሳዊ አገልግሎትና መረጃ ለመስጠት በ011 111 0111 ወይንም 011 552 6303 ወይንም ደግሞ 011 552 4077 እንዲሁም በ991 ነፃ የስልክ መስመር መጠቀም እንደሚቻልም ጥምር የጸጥታ ኃይሉ እየገለጸ ለመላው የእምነቱ ተከታዮች በሙሉ በዓሉ የፍቅር የሰላምና የጤና እንዲሆንም መልካም ምኞቱን ይገልጣል ብሏል የአዲስ አበባ ፖሊስ። የሚኒስትሮች ምክር ቤት ለ2018 በጀት ዓመት 2 ትሪሊዮን የሚጠጋ ብር በማጽደቅ ለሕዝብ ተወካዮች ምክር ቤት መራ። የሚኒስትሮች ምክር ቤት ዛሬ ግንቦት 28 ቀን 2017 ዓ.ም ባካሄደው 47ኛ መደበኛ ስብሰባው በተለያዩ ጉዳዮች ላይ ተወያይቶ ውሳኔ አሳልፏል። ምክር ቤቱ ተወያይቶ ውሳኔ ካሳለፈባቸው ጉዳዮች መካከል የ2018 በጀት ዓመት የፌዴራል መንግስት ረቂቅ በጀት ይገኝበታል። በዚህም የ2018 ዓመተ ምህረት የፌዴራል መንግስት በጀት በ10 ዓመቱ መሪ የልማት እቅድ ላይ የተቀመጡ ግቦችን ከማስፈጸም፣ የሀገር ደህንነትን ከማስጠበቅ፣ ምርትና ምርታማነትን ከማሳደግ፣ በተፈጥሮና ሰው ሰራሽ ችግሮች ምክንያት የተፈናቀሉ ዜጎችን ከመርዳት አንጻር የ2018 እስከ 2022 የመካከለኛ ዘመን የማክሮ ኢኮኖሚና ፊስካል ማዕቀፍን መሰረት በማድረግ እና የ2017 በጀት ዓመት የፕሮግራም በጀት አፈጻጸምን በመገምገም ተዘጋጅቶ መቅረቡን ተጠቁሟል። በዚህ መሰረትም ለፌዴራል መንግስት መደበኛ ወጪዎች፣ ለካፒታል ወጪዎች፣ ለክልሎች የሚሰጥ ድጋፍና ለዘላቂ የልማት ግቦች ማስፈጸሚያ ድጋፍ ወደ 2 ትሪሊዮን የሚጠጋ በጀት ለምክር ቤቱ ቀርበው ውይይት ከተደረገበት በኋላ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍም በሙሉ ድምፅ ወስኗል። ምክር ቤቱ በተጨማሪም በስታርታፕ ረቂቅ አዋጅ ዙሪያ ተወያይቶ ወደ ህዝብ ተወካዮች ምክር ቤት እንዲተላለፍ በሙሉ ድምፅ መወሰኑም የዘገበው የኢትዮጵያን ፕሬስ ድርጅት ነው። ኢትዮጵያ ውስጥ ያለው እድገት ታምራዊ ለውጥ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ ተናገሩ። ጋዜጣ ፕላስ በኢትዮጵያ እኛ ለውጥ ልናመጣ ያሰብን ሰዎች ካሰብነው ፍጥነትና ጥራት በላይ ነው ለውጥ እየመጣን ያለ ነው ሲሉ ጠቅላይ ሚኒስትር ዶክተር አብይ እንደተናገሩ ነው የገለጠው። ጠቅላይ ሚኒስትሩ ከኢቲቪ ጋር ባደረጉት ልዩ ቆይታ ታምራዊ ለውጡ ከለውጡ ጠንሳሾችና ፍጥነትና ጥራት በላይ መሆኑን ጠቅሰው ይህንን እድገት በተገለጠ አይን ማየትና መጠበቅ እንዲሁም መደገፍ ካልተቻለ አደገኛ መከራ ሊያመጣ እንደሚችልም ጠቁመዋል። ዘንድሮ ዓመቱን የማንሰራራት ዓመት ብለን ጀምረናል ያሉት ጠቅላይ ሚኒስትሩ ኢትዮጵያ ዘንድሮ ያገኘችውን ውጤት መድገም ከቻለች መከራዋ አበቃ ማለት ነው ብለዋል። ዘንድሮ ከተገኘው ውጤት ውጪ ወጪ ንግድን ለአብነት አንስተው ኢትዮጵያ ከ1984 ዓ.ም እስከ 1998 ባሉት 15 ዓመታት ከውጭ ንግድ ያገኘችው 7.5 ቢሊዮን ዶላር እንደነበር አስታውሰዋል። ዘንድሮ በአንድ ዓመት ብቻ ከ8 ቢሊዮን ዶላር በላይ እንደምታገኝ ገልጠው አእምሮ ያለው ሰው ኢትዮጵያ 15 ዓመት ምን ስትሰራ ነበር ብሎ መጠየቅ ይገባ ነበርም ብለዋል። የዋጋ ግሽበትንም ከ34 በመቶ ወደ 13 በመቶ ማውረድ ተችሏል። ኢትዮጵያ በማገገምና በመዳን ላይ ያለች ሀገር መሆኗን ማንም የሚረዳው ሀቅ ነው ሲሉም ገልጿል።
በዘንድሮ ዓመት 91 ቢሊዮን ብር ለደሞዝ የተጨመረ ሲሆን በመንግስት ደሞዝ 1000 ብር ሲከፈላቸው የነበሩት 4800 ማስገባት መቻሉን አመላክቷል። ዘንድሮ ከሚገባው ገቢ ግማሹ ለደሞዝ የሚከፈል መሆኑን ተናግሯል። ከለውጡ ወዲህ የኢትዮጵያ መንግስት ለደሞዝ የሚያወጣው በየዓመቱ በ21 በመቶ መጨመሩንና የመንግስት ሰራተኛ ቁጥር በ44 በመቶ መጨመራቸውንም አስታውሰዋል። የተከማቸ በሽታ ያለበት ሀገር በአንድ ጊዜ መውጣት ስለሚያስቸግር ደረጃ በደረጃ እየፈታን ነውም ብለዋል። ፈጠራና ፍጥነት ከሌለ የሚፈልገውን ውጤት ማምጣት አንችልም ብለን ወስነን በርካታ ስራዎችን እየሰራን ነውም ብለዋል ጠቅላይ ሚኒስትር ዶክተር አብይ። ወደ ሌላው ስናልፍ የጠቅላይ ሚኒስትር ዶክተር አብይ የአረፋ ኢድ አል አድሃ በዓልን የእንኳን አደረሳችሁ መልእክትን እናገኛለን። በአረፋ በዓል ወቅት የሚታወሱ ሁለት እሴቶች ለምንገባበት የበለጸገች ኢትዮጵያ እጅግ በጣም አስፈላጊዎች ናቸው። የአረፋ በዓል መስዋዕትነት የሚታሰብበት በዓል ነው። ነቢዩ ኢብራሂም ልጃቸው ኢስማኤልን በፈቃዳቸው ለፈጣሪ መስዋዕት ለማድረግ ፍጹም ቆራጥነታቸውን ያሳዩበት በዓል ነው። አረፋ ልጅን ለፈጣሪ መስዋዕት ከማድረግ በላይ መታዘዝም መስጠትም የለም። ሀገር የምትጸናው በመስዋዕትነት ነው፣ ያውም የምንወደውን ነገር መስዋዕት በማድረግ። ሀገር ማለት ቀዳሚው ትውልድ ለተተኪው ትውልድ ሲል መስዋዕት የሚከፍልባት ናት። ነቢዩ ኢብራሂም ልጃቸውን ለመስዋዕትነት በማዘጋጀታቸው በምትኩ የሚሰዋ በግ ከአላህ አግኝቷል። ሌላ መስዋዕት ለማግኘት ራስን መስዋዕትነት በማድረግ ይገባል። በኢብራሂም ልቦና እስማኤል ተሰውቷል። ለሀገሩ የሚሰዋን ትውልድ የሚፈጥረው ለሀገሩ ቀድሞ የተሰዋ ትውልድ ነው። እናቶቻችንና አባቶቻችን ለሀገራቸው ነጻነትና ሉዓላዊነት መስዋዕትነትን ከፍለዋል። በዚያ መስዋዕትነታቸው ሰማያዊና ታሪካዊ ዋጋ ያገኙበታል። ተመጣጣኝ ምድራዊ ምንዳ ግን አያገኙም። ለሕይወት የሚመጥን ምንም አይነት ምንዳ ስለሌለ የእነርሱን ምንዳ የምንቀበለው እኛ ነን። የእኛንም ምንዳ ተተኪው ትውልድ ይመነደዋል። አረፋ ወአረፍተኒ ወአረፍቱ አወቅሽኝ አወቅኩ የተባለለት በዓል ነው። አደምና ሐዋ ከጀነት ከወጡ በኋላ ለረጅም ዘመን ተለያይተው ኖረዋል። የተገናኙት በአረፋ ዕለት ነው። አረፋ የተለያዩ የሚገናኙበት በዓል ነው። ሰዎች በተለያዩ ምክንያቶች ሊለያዩ ይችላሉ። አሳዛኙ ነገር መለያየቱ ሳይሆን ተለያይቶ መቅረት ነው። ሐሳብ፣ አመለካከት፣ ቅሬታና ያለፈ ታሪክ በአንድም በሌላ መንገድ አለያይተውን ይሆናል። ነገር ግን የአንድ ሀገር ልጆች እንደመሆናችን መጠን ተለያይቶ መቅረት ሳይሆን እንደ አደምና ሐዋ የመገናኛ መንገድ ያስፈልገናል። ለእኛ የመገናኛ መንገዳችን ሀገራዊ ምክክር ነው። ሀገራዊ ምክክር ሀሳቦቻችንና ፍላጎቶቻችንን የሚገናኙበት መድረክ ነው። አንዱ ሌላውን የሚረዳበት፣ አንዱ ሌላውን የሚያስረዳበት፣ አንዱ በሌላው ጫማ የሚቆምበት፣ አንዱ የሌላውን ህመም የሚታመምበት፣ በመገናኘት አወቅሽኝ አወቅኩህ የምንባባልበት ሰላማዊ መድረክ ነው። በመሆኑም የአረፋን በዓል ስናከብር ለሀገርና ለነገ ትውልድ የምንከፍለውን መስዋዕትነት እያሰብን በሀገራዊ ምክክሩም የምንገናኝበትን መድረክ ይበልጥ እያጠናከርን እንደሚሆን ተስፋ አደርጋለሁ። በድጋሚ መልካም የአረፋ በዓል ይሁን። ኢትዮጵያ በልጆቿ ጥረት ታፍራና ተከብራ ለዘላለም ትኑር። ፈጣሪ ኢትዮጵያና ህዝቦቿን ይባርክ። ግንቦት 28 ቀን 2017 ዓ.ም ጠቅላይ ሚኒስትር ዶክተር አብይ